ሰላም ጤና ስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬም በያዝናቸው ዜናዎችም በፊሊፒንስ በደረሰ አስፈሪ የመሬት መንቀጥቀጥ ቢያንስ 37 ሰዎች መሞታቸውም ተነገረም። የየመን ሁቲ አማጽያን የእስራኤል መርከቦች በባቡ ኤልመንደብ ባህረ ሰላጤ በኩል እንዳያልፉ እገዳ መጣላቸው ተሰምቷል። የአሜሪካም ወታደራዊ ሄሊኮፕተር በሆርሙዝ ባህረ ሰላጤ አቅራቢያም መከስከሷ ተሰምቷልም። ወደ ሀገር ውስጥ ዜናም ስናመራም ኮንትሮባንድ የጫኑ ተሽከርካሪዎችም እንዲወረሱ ተወስኗል። ምን እንደሆነም በዝርዝር የምንመለከተው ይሆናል። በሱዳን ድንበር ሸረሪና አካባቢ የድሮን ጥቃት መፈጸሙ ተገልጿል። ይህንን በተመለከተም ተጨማሪ መረጃ ይዘናል። አብራችሁን ቆዩም። በፊሊፒንስ በደረሰ አስፈሪ የመሬት መንቀጥቀጥ ቢያንስ 37 ሰዎች መሞታቸው ተነገረም። የሀገሪቱ የአደጋ ስራ አመራር እስር ቤትም እንዳስታወቀው በአደጋው ቢያንስ 479 ሰዎች ሲጎዱ 4 ሰዎች ደግሞ የደረሱበት አልታወቀም የተባለው። የመሬት መንቀጥቀጡ በሳንክሳገር እንዲሁም በዳቫኦ ክልሎች ከፍተኛ ጉዳት ያደረሰ ሲሆን ከ88,000 በላይ ሰዎችን ተጎጂም ሆነዋልም ተብሏል። ከነዚህም ውስጥ ወደ 20,000 የሚጠጉ በጊዜያዊ መጠለያዎች ውስጥም ይገኛሉ የተባለው። የሱናሚ ማስጠንቀቂያ ተሰጥቶ የነበረ ቢሆንም በኋላ ላይ በተነሳው የመሬት መንቀጥቀጥም ከፍተኛም የሆነ መሸበርም ተከስቷል። በዚህ በተከሰተው መሬት መንቀጥቀጥ በአካባቢው 127 ተቋማትና በርካታ መኖሪያ ቤቶች የወደሙ ሲሆን በሚሊዮን ዶላር የሚገመትም ንብረት መውደሙ ተሰምቷል። በ182 ከተሞችም ትምህርት የተቋረጠ ሲሆን የጀነራል ሳንቶስ ዓለም አቀፍ አውሮፕላን ማረፊያም ተዘግቷልም የተባለው። የነፍስ አድን ስራው አሁንም ቀጥሏል ሲሉ የሀገሪቱ መገናኛ ብዙሃን ዘግቧል። የየመን ሁቲ አማጽያን የእስራኤል መርከቦች በባቡ ኤልመንደብ ባህረ ሰላጤ በኩል እንዳያልፉ አገዱ። ይህ ታጣቂ ቡድን ስትራቴጂካዊ የባቡ አልማንዴብ ባህረ ሰላጤ በኩል ወደ ቴል አቪቭ የሚጓዝ የእስራኤል መርከቦችን በሙሉ አግዷልም የተባለው። ይህ እገዳ ወዲያውኑ ተግባራዊ እንደሚሆንና ማንኛውም የእስራኤል መርከብ ወታደራዊ ኢላማ እንደሚሆንም ቡድኑ ትናንት ሰኞ አስጠንቅቋል። ቀይ ባህርና የኤደን ባህረ ሰላጤን የሚያገናኘው የባቡ ኤልመንደብ መስመርም ወደ ስዊዝ ቦይ ለሚጓዙ መርከቦች ወሳኝና በዓለም ላይ ካሉት ስራ ከሚበዛባቸው የባህር የንግድ መስመሮች አንዱ መሆኑም ይታወቃል። የሁቲዎች ውሳኔ በአካባቢው ያለውን የንግድ እንቅስቃሴና የመርከቦች ደህንነት ከፍተኛ ሁኔታም ሊያስተጓጉል እንደሚችልም እየተገለጸ ይገኛል። የአሜሪካ ወታደራዊ ሄሊኮፕተር በሆርሙዝ ባህረ ሰላጤ አቅራቢያ መከስከሷ ተሰማም። ሰኞም ሰኔ 1 ቀን 2018 ዓ.ም ሁለት ወታደሮችን ይዛ የነበረች የአሜሪካ አፓቼ ጦር ሄሊኮፕተር በስትራቴጂካዊቷ የሆርሙዝ ባህረ ሰላጤ አቅራቢያ መከስከሷም ኒውዮርክ ታይምስ ውስጥ የውስጥ ምንጮችም ዘግቧል። በሄሊኮፕተሯ ላይ የነበሩት ሁለቱ ወታደሮች በተደረጋላቸው የነፍስ አድን ጥረትም መትረፋቸው የተገለጸም ሲሆን የአደጋው መንስኤም እስካሁን በውል ያልታወቀም እንደሆነ ተገልጿል። በቴክኒክ ብልሽት ወይም ኢራን የላውንቸር ጥቃት ምክንያት ሊሆን እንደሚችልም ተገምቷልም። የአሜሪካ መንግስት ስለ ሁኔታው በይፋ የሰጠው መግለጫ ባይኖርም ይህ የባህር መስመር በኢራንና በምዕራባውያን መካከል ከፍተኛ ወታደራዊ ውጥረት የሚታይበት ቀጠና መሆኑም ይታወቃል። ወደ ሀገር ውስጥ ዜናም ስናመራም ኮንትሮባንድ የጫኑ ተሽከርካሪዎች እንዲወረሱም ተወሰነ። የህዝብ ተወካዮች ምክር ቤትም የኮንትሮባንድ መጓጓዣዎችን እስከ መውረስ የሚያደርስ የጉምሩክ ማሻሻያ አዋጅ በሁለት ተቃውሞና በአብላጫ ድምፅ አጽድቋል። ቀደም ሲል የነበረው የ100,000 ብር ቅጣት ማነስ ህገወጥ ንግዱን እንዲያስቆም ባለመቻሉ ማሻሻያው ማስፈለጉም ተገልጿል። አዲሱ አዋጅ ዕቃ ለመደበቅ የተለወጡ ወይም ሙሉ በሙሉ ለኮንትሮባንድ የጫኑ ተሽከርካሪዎች ያለ ዋጋ ግምታቸው ተወርሰው ቀጥታም ለመንግስት ገቢም እንዲሆኑ በግልጽ ደንግጓል። የአስመጪዎችን የመከራከር መብት ለማስከበርም ይግባኝ ለመጠየቅ ሙሉ ታክስ መክፈል የነበረበት አሰራር ተቀይሮ አከራካሪውን 50% ብቻ በማስያዝ እንዲከራከሩም ተፈቅዷልም። ግዴታቸውን ባልተወጡ አጓጓዦች መጋዘኖች ላይ ጠንከር ያለ አስተዳደራዊ ቅጣትም የተጣለም ሲሆን የጥንቃቄ ጉድለት ላሳዩ ባለቤቶችም የገንዘብ መቀጮም ተደንግጓልም። ተንታኞች ግን አዋጁ የይግባኝ ቅድመ ሁኔታውን ማቃለሉ ለነጋዴዎች መብት መከበር ትልቅ እምርታ ቢሆንም ተሽከርካሪውን ሙሉ በሙሉ መውረስ ግን ንብረታቸው በሹፌሮች ወይም በባለ ንብረቶች ለህገወጥ
ተግባር የሚበዘብዙ ባለቤቶች ላይ መራራና ያልተመጣጠነ ኪሳራ ሊያስከትል ይችላል ሲሉ ስጋታቸውን እየገለጹ ይገኛሉ። በሱዳን ድንበር ሸረሪና አካባቢ የድሮን ጥቃት መፈጸሙ ተጋለጠ። በትግራይ በኩል መከላከያ ድንበር ላይ ባለመኖሩ መንግስት በድሮን ድንበር እየጠበቀ ነው ተብሏል። ትናንት ሰኔ 1 ቀን 2018 ዓ.ም እና ዛሬ ሰኔ 2 2018 ዓ.ም በሱዳን አቅራቢያ በሚገኙት ሸረሪና አካባቢ የጸጥታ እንቅስቃሴዎችን ተከትሎ የድሮን ጥቃት መፈጸሙም ተሰምቷል። የደረሰው መረጃዎችም እንደሚያመላክቱት ከጥቃቱ በፊት ሰኞ ዕለት የትግራይ ታጣቂዎች በኤርትራ በኩል በእግር ተጉዘው ወደ ሱዳን ለመሻገር ሸረሪና ደርሰው የነበርም ሲሆን ዛሬ ደግሞ የጦር መሳሪያና ሎጂስቲክ የጫኑ 2 ኦራልና 5 ኤፍኤስአር መኪናዎች ወደ ስፍራው አቅንተዋል የተባለው። በሱዳን የሚገኙ የጦር አዛዦች እነዚህን ታጣቂዎች ለመቀበል ቀጠሮ ይዞ እንደነበርም ተገልጿል። ይሁንኑ እንቅስቃሴ መነሻም በማድረግ ዛሬ ረፋድ 5 ሰዓት ላይ የኢትዮጵያ አየር ኃይል በስፍራው ላይ የድሮን ጥቃት መፈጸሙም ታውቋል። አሁን ላይ በትግራይ ሰሜን በኩል መከላከያ ድንበር ላይ ባለመኖሩ መንግስት በድሮን ድንበር ለመጠበቅ መገደዱንም ተገልጿል። ለሰዓቱ የነበሩን አጫጭር መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እስከዛውም መልካም ጊዜ